በተክሊል ዳሯት አራሷን ልጅ ማለት አይደለም 15 ዓመት 10 ዓመት ራሱ መሙላቷን እርግጠኛ አይደለም። እኔ አሁን አባቶቻችንን የምንጠይቀው አይሾ ስፒድ መጣ። የቅድስት ካቴድራል ቤተክርስቲያን ካህናት መስቀል ይዘው ተቀበሉት። ኢዝ ኖት ማይ ቢዝነስ። ጉዳይ እዚህ ፎቶ ላይ የምትመለከቷት ህፃን ልጅ ናት። ፍትህ ሚኒስቴር፣ ኢትዮጵያ ፌደራል ፖሊስ፣ የሴቶችና ህፃናት ጥበቃ ማዕከል ሚኒስተሮች የት ነው ያላችሁት? ይህ ቪዲዮ እጅግ መነጋገሪያ ነበረ፣ ብዙዋንንም ያስቆጣ ነበረ፣ ለትዝብትም የቀረበ ነበር። አንድ ኃላፊን አውርቼ ነበር። እንዴት ይህ ተግባር ተፈጸመ ስል ስጠይቃቸው ይህ ከበላይ አካል ከባህልና ቱሪዝም ተደወለ፣ የሆነ ሰው እየመጣ ነው ተዘጋጁ ተባለ። እንግዲህ በፍጥነት ይህ ነገር አደረገን አሉ። ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስ ቪዲዮ ተመልሼ መጥቻለሁ። እንግዲህ ቤተክርስቲያን አባቶቻችን ወዴት እያመሩ እንደሆነ በጣም ግራ ነው የሚያጋባው። እንግዲህ እቺን የምትመለከቷትን ህፃን ልጅ ህፃን ገና እኔ እንጃ 8 ዓመት 7 ወር 9 ብትሆን እቺን ልጅ እንግዲህ በተክሊል ድራዋታልና ምን ማለት እንደሆነ ግራ የሚያጋባ ነው። እስቲ እነዚህ ነገሮች እንመለከታለን። የሌሎችን ነገሮችም አስቃኛችኋለሁ። እስከ ፍጻሜው አብራችሁን ቆዩ። ላይክ እና ቤቱን ሰብስክራይብ ማድረጋችሁን ቪዲዮንም ሼር ማድረጋችሁን እንዳትረሱ። ከሁሉ በፊት እንግዲህ ዛሬ ጥር 6 በቤተክርስቲያናችን ትልቅ በዓል ይከበራልና በዓለ ግዝረት ነው። እስቲ በዓሉ ስለምን እንደሚከበር አጠር አድርገን ተማምረን እንመለስና ወደ ያዝነው አጀንዳ እንገባለን። አንድ ክርስቲያን ጥር 6 የሚከበረውን ዓመታዊ ክብረ በዓል ለምን እንደሆነ ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይህ የግርዘት በዓል ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ 9 ንዑሳን በዓላት ከሚባሉት አንዱ ነው። ጥር 6 የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የአይሁድን ሥርዓት የአይሁድን ሕግ የፈጸመበት ዕለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ የግርዘትን ሥርዓት ፈጽሟል። ለኛ ደግሞ በግርዘት ፈንታ ጥምቀትን ሰጥቶናል። ጌታችን መድኃኒታችን ኢየሱስ ክርስቶስ ቢገረዝም ነገር ግን ደም ፈሶት አይደለም። ገራዡ ምላጩን አምጥቶ በሚገርዝበት ጊዜ እንደተገረዘ ሆኖ ተገኘ እንጂ። ምክንያቱም የጌታችን የመድኃኒታችን የኢየሱስ ክርስቶስ ደም ከዕለተ ዓርብ ውጪ አይፈስምና ማለት ነው። ስለዚህ ከዚህ ከ9 ንዑሳን በዓላት አንዱ የግርዘት በዓል ጥር 6 በታላቅ ድምቀት ተከብሮ ይውላል ማለት ነው። እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቀኑን ባርኮ ዕለቱን በረከት ያድለን ዘንድ የእርሱ በጎ ፍቃድ ይሁንልን። ወስብሐት ለእግዚአብሔር። ይቆየን። ጥር 6 በጣም ብዙ ቅዱሳን ይከበራሉ። ጌታችን ወደ ቤተ ግዝረት በመግባት የኦሪትን ሕግ የፈጸመበት ዕለት ነው። የጌታችን ልደቱ እንደማይመረመር ሁሉ ግዝረቱም አይመረመርም። እንዲሁም ደግሞ ከነቢያት መካከል ከቅዱስ ሙሴ ቀጥሎ ሁለተኛውን ደረጃ የያዘ ስለ እግዚአብሔር ፍቅር ቀንቶ ሰማይን 3 ዓመት ሙሉ የለጎመ በእሳት ሰረገላ ቅዱስ ሄኖክና ዕዝራ ወዳሉበት ብሔረ ሕያዋን ያረገው ቅዱስ ኤልያስም የዕረፍቱ መታሰቢያ በዓሉ ነው። እንዲሁም ዓለም ከጥፋቷ የዳነበት ቅዱስ ኖህም የዕረፍቱ መታሰቢያ በዓል ነው። እንዲሁም ደግሞ ታላቁ ቅዱስ ኤፍሬምን ያስተማረ ከከዊነ እሳት ማይረግ የደረሰ ከ318 ቅዱሳን የተቆጠረ እንዲሁም ደግሞ በአራተኛው መቶ ክፍለ ዘመን የነዳያንን የመጀመሪያውን ሆስፒታል ያስገነባ መዳንን ከሰይጣን ከአጋንንት ቁራኛነት ያዳነ በሕይወቱ ሳይሆን በሞቱ የሰዎችን ኃጢአት የደመሰሰ ታላቁ አባት ቅዱስ ባስልዮስ ዘቂሳርያም የዕረፍቱ መታሰቢያ በዓል ነው። እንዲሁም ደግሞ ቅድስት አርሴማም ልደቷ ነው። በበረሃ 60 ዘመናትን የኖረ የተጋደለ ታላቁ አባ ሙሴም ያረፈበት ዕለቱ ነው። ፊቱ ተለውጦ እንደ እሳት ፍም ሆነ ተብሎ የተነገረለት በአጭሩ ታሪክ የተገለጸለት አባ ሙሴም የዕረፍቱ መታሰቢያ ነው። ነገ ጥር 6 እነዚህን ሁሉ ቅዱሳን በዓላት እናከብራለን። ኢየሱስ ማለት መድኃኒት ማለት ነው። መድኃኒት ማለት ብቻ ግን አይደለም፣ ሕይወት ማለት ነው። ምን አይነት መድኃኒት ነው? ጥያቄ። አሁን በጣም ብዙ ወንድሞቻችን እኛ ክርስቶስን እንደማንሰብክ ስለ ክርስቶስ እንደማንናገር አድርገው የሚተቹን በጣም ብዙዎች ናቸው። እኔ ጥቂት ከሰዓታቱ ብቻ ከጊዜ አንጻር ላሳያችሁና ሰዓታቱ እንኳን እንዴት እንደሚገልጠው። ለምሳሌ ሞገስነ ወክብርነ ቀርነ መድኃኒትነ ውእቱ ኢየሱስ ክርስቶስ ትለዋለች። መድኃኒት ብቻ አይደለም የምትለው። ሞገስነ ወክብርነ ማለት ሞገሳችን ክብራችን ማለት ነው። ሌላ ሞገስ የለንም በእውነት፣ ሌላ ክብር የለንም በእውነት። የጻድቃን የሰማዕታት ምልጃ፣ የሰማዕታት የጻድቃን ክብር መጨረሻው ጌታ ጋር ማድረስ ነው፣ ክርስቶስ ጋር ማድረስ ነው። በደንብ ማወቅ አለባቸው። ለመምህሮቻችን እግዚአብሔር አምላክ ቃል ሕይወትን ያሰማልን። እንግዲህ ዛሬ የኦሪትን ስርዓት የፈጸመበት ዕለት ነው። ዛሬ
የኦሪትን ሕግ የፈጸመበት ዕለት የሚከበርበት የመታሰቢያ በዓል ነው በዓለ ግዝረት። ከዛ ጋርም ተያይዞ እንግዲህ በርካታ በዓላቶች በዕለቱ እንደሚከበሩ የዕለቱን ስንክሳርም ወንድማችን ዲያቆን ሲራካስ ቀኝቶናል። ለሁሉም እግዚአብሔር አምላክ ቃለ ሕይወትን ያሰማልን። እግዚአብሔር አምላክ ጠብቆ ደግሞ ለብርሃነ ጥምቀት ሁላችንንም ያደርሰን ለማለት ፈልጋለሁ። እሺ፣ ስለ ጋብቻው ሁኔታ ከመግባታችን በፊት እንግዲህ ትላንትና ኢሾስፒድ በኢትዮጵያ መምጣቱ ይታወሳል። ይህንን ተከትሎ እንግዲህ በመንበረ ጸባዖት ቅድስት ሥላሴ ካቴድራል ደማቅ አቀባበል ተደርጎለታል። የብፁዓን አበው ሊቃነ ጳጳሳት የቅዱሳን ፓትርያርኮች አቀባበል በሚመስል ሁኔታ አቀባበል ተደርጎለታል ማለት ነው። ይህ ነገር ለምን ተደረገ ብለው አንዳንድ አካላቶች ሲጠይቁ ከበላይ የታዘዘ ሕግ እንደሆነ ሲናገሩ ታዘን ነው የሚሉ ነገሮችን ሲያነሱ እንደነበር ይታወሳል። ያን ተከትሎ አንድ ወንድም ሀሳብ ሰጥቷል። የእናት መረጃ ቤተሰቦች ይህን ቪዲዮ ኮፒ ሊንክ፣ ሼር እያደረጋችሁ ለብዙሃን እንዲዳረስ አድርጉ። በትላንትናው ዕለት ይህ ቪዲዮ እጅግ መነጋገሪያ ነበረ፣ ብዙሃንንም ያስቆጣ ነበረ፣ ለትዝብትም የቀረበ ነበር። አንድ ኃላፊን አውርቼ ነበር። እንዴት ይህ ተግባር ተፈጸመ ስል ስጠይቃቸው ይህ ከበላይ አካል ከባህልና ቱሪዝም ተደወለ፣ የሆነ ሰው እየመጣ ነው ተዘጋጁ ተባለ። እንግዲህ በፍጥነት ይህ ነገር አደረግን አሉ። ማንስ ኃላፊነቱን ይወስዳል? የቤተ ክርስቲያን ስርዓት የምትተዳደርበት አለ። ምንም ከበላይ አካል ሊመጣ ይችላል። አገልጋዩም ሆነ የበላይ አካሉ የቤተ ክርስቲያን የበላይ አካላቶችም አሉ። ይህ ነገር ሲደረግ ግድ መወያየት ያስፈልጋል። ለቤተ ክርስቲያን ይጠቅማል ወይ አይጠቅሙም ወይ የሚል ግዴታ ማወቅ ይኖርባቸዋል። ታዲያ ይህ ነገር ባልተደረገበት ይህ ዝግጅት መዘጋጀቱ ዝግጅትም አይደለም። ምንም የታየም ነገር የለም። የምትታወቀውን ቤተ ክርስቲያን የምትታወቀውን ኦርቶዶክስ ማሳወቅ ማለት እንዲህ ስርዓትን ባጣ መልኩ ማስተዋወቅ ማለት ማንም ሊፈልጉ አይችልም። የትኛውም ምእመን ሊፈልጉ አይችልም። እዛ ጋር ተወክላችሁ ስትቀመጡ ምእመኑን አማኙን ወክላችሁ እስከሆነ ድረስ ይህንን ኃላፊነት የመወጣት ደግሞ ግዴታ አለባችሁ። ከየትም ሊመጣ ይችላል። እንዲሁም የመንግስት ባለስልጣናትም ይህን ትእዛዝ የሰጡት ማለት ነው። ይህ ነገር ቀድሞም ይታወቃል። ልጁ ሊመጣም ይችላል ላይመጣም ይችላል፣ ግን ይመጣል ተብሎ አብዛኛው ሰው እየጠበቀው ነበር። ስለዚህ ይሄ ኢንፎርሜሽን ቀድሞ ሊደርሳችሁና ልትዘጋጁበት ቀድማችሁም ልታሳውቁ ይገባ ነበር። ሊመጣም ሊቀርም ይችላል፣ ግን በዚህ ቀን ተዘጋጁ ተብሎ ሊነገር ይገባል። ቢያንስ ቤተክርስቲያንን ለማሳወቅ ከሆነ ሐሳባችሁ ቀድሞ ተዘጋጅቶ ስለ ምንነቱ ተነግሮት ከዛ በኋላ እንዲረዳው ማድረግ ይገባ ነበር። ስለዚህ ይሄ ስህተት ነው፣ ሙሉ ለሙሉ ስህተት ነው። አንዳንዶች አሉ ቢታወቅ ችግር የለውም እንትን ነው ምናምን አይደለም። የራሷ ስርዓት አላት፣ የራሷ የምትተዳደርባት ህግ አላት። ያንን ህግ ጥሶ እስከመጣ ድረስ ኦርቶዶክስን አያስተዋውቃትም፣ ሊገልጻትም አይችልም። አሁን በትላንትናው ቪዲዮ ታወቀ ማለት ነው። ለወደፊቱም ቢሆን ቅድሚያ የሚሰጠው ነገር ቅድሚያ ሊሰጠው ይገባል ለማለት ነው። እናንተም ሐሳባችሁን ስጡ። አመሰግናለሁ። ዛሬ ቤተ ክርስቲያን አዋርዳናለች። አይሾስፒድ ለቤተ ክርስቲያን ምንድን ነው? ጳጳስ ነው? ካህን ነው ወይስ ምንድን ነው? በማርያም ለምናችኋለሁ ይህንን ቪዲዮ 50 ጊዜ በደንብ ኮፒ ሊንክ ሪፖስት አድርጉልኝ። አፍንጫዬን ጫን ብላችሁ ሴንድ የሚለውን እስከ መጨረሻው እያጠፋችሁ ቪዲዮውን እስከ መጨረሻው ተከታተሉኝ። ታላቁ ካቴድራል ቅድስት ሥላሴ ይሄ ልጅ የጨፈረበት የደነሰበት እየዘለለ እየተረማመደ የሄደበትን ታላቅ ስፍራ ምን እንደሆነ እናንተ ከረሳችሁት እኔ ላስታውሳችሁ። ይህ ስፍራ የሰማይ መላእክት ከግርማው የተነሳ በፍርሃት የሚቆሙበት የእግዚአብሔር ልጅ የክርስቶስ ሥጋና ደም የሚፈተትበት በክርስቶስ ደም የተመሰረተ ሙሽራው ክርስቶስን የምትጠብቅ ስንዱ ቅድስት ቤተ ክርስቲያን ነች እንጂ ከአባቶቼ በተማርኩት ልክ ታዋቂዎች እንዲያውቋት የምታሸረግድ ቤተ ክርስቲያን የለችንምና እባካችሁ ከናንተ ባላቅም እኔ ትንሽ ልጃችሁ እረፉ እላችኋለሁ። አስቀድሞ ቢዮንሴ በመጣች ጊዜ የተፈጠረውንና የሆነውን ሁላችን የምናውቀው ነውና እባካችሁ ክርስቶስ በደሙ የመሰረታትን ሐዋርያት በስብከታቸው ያጸኗትን ሰማይታት በደም ያቆዩትን ቤተ ክርስቲያን እኛም ለተተኪው ትውልድ ከነሙሉ ክብርና ስርዓቷ ልናሻግራት ይገባልና አባቶች ሆይ ይህንን አስቡ ላለው ወንድማችሁ ናታኔም ነኝ። ለቤቱ አዲስ የሆናችሁ የፕላስ ምልክቷን በመንካት ፎሎ በማድረግ ቤተሰብ ሁኑ። ሰናይ ምሽት፣ ሰላም። እንደተከታተላችሁት ነው እንግዲህ ከበላይ አካል ህግ ትእዛዝ ቢኖር መቼም ቤተክርስቲያን ሰማያዊ ቤት ናት አይደል? ይቺ ሰማያዊ ቤት ደግሞ የሆነች የራሷ የመተዳደሪያ ህግ አላት፣ የራሷ የመተዳደሪያ ስርዓት አላት። በዛ በምትተዳደርበት ስርዓትና ህግ ነው መመራት ያለው እንጂ እገሌ ያዟል እገሌ እንዲያደርጓል ተብሎ በዛ ደረጃ የሚኬድ አይደለም። ያዘዙ አካላቶችም አይ ይሄ ቤተክርስቲያን ስርዓት አይደለም፣ ባይሆን በተገቢው መንገድ ተቀብለን እናስጎበኛለን፣ ያለውን ነገር እናስጎበኛለን ብሎ መመለስ ይቻላል። እነዚህ አካላቶችም ግዴታ ነገ ከነገ ወዲያ ለዚህ ሰውዬ ታቦት አውጡለት ቢባል ሊወጣ ነው ማለት ነው። የበላይ አካል
ነገ ከነገ ወዲያ ከስርዓት ወጥቶ አሁን ቅዳሴ ቀድሱና አቁርቡ ቢባል ያ ሊደረግ ነው ማለት ነው አይደለም። ስለዚህ የበላይ አካላቶች የሚያዟቸውን ትእዛዞች ላያውቋቸው ይችላል። የቤተክርስቲያን ስርዓትን ቤተክርስቲያን ይመጣል አቀባበል አድርጉ፣ ለሰው ይመጣል ትልቅ እንግዳ ይመጣል ሲባል ለምእመናን ለተለያዩ ቱሪስቶች የሚደረገውን አቀባበል በስርዓት ማድረግ ነው እንጂ እንዲህ አይነት የቤተክርስቲያኒቷን ክብር በሚነካ መልኩ እንዲህ አይነት አቀባበሎችን ማድረግ ተገቢ ነው ብዬ አላስብም በፍጹም ማለት ነው። ስርዓት ስላላት ማለት ነው። ሰማያዊ ቤት ስለሆነች ማለት ነው። ሰዎችን ለማስደሰት ሳይሆን ክርስቶስ ይደሰታል ወይ እግዚአብሔርስ ምን ይላል በዚህ የሚለው ነው ሁልጊዜ መታሰብ ያለበት። ስለዚህ ይሄ ነገር ፍጹም ስህተት ነው። የበላይ አካላቶችም ላያውቁ ይችላሉ የቤተክርስቲያኒቷን ስርዓት እያወቁ ጥላ ይዘውጣ መስቀል ይዘውጣና ተቀበለው አይሉም በፍጹም። ኃላፊነት ልትወስዱ የሚገባችሁ እዛ ያላችሁ የቤተክርስቲያኒቷ ኃላፊዎች በዚህ ዙሪያ ኃላፊነት ልትወስዱ ይገባል ማለት ነው። እሺ ይሄንን ካልን እስቲ በህፃንነቷ የዳሯትን እንመልከት። በተክሊል ዳሯት አራሷን ልጅ ማለት አይደለም 15 ዓመት 10 ዓመት ራሱ መሙላቷን እርግጠኛ አይደለም። እኔ አሁን አባቶቻችንን የምንጠይቀው ሁላችሁም ሊቃነ ጳጳሳት፣ ሁላችሁም የቤተ ክህነት ሰዎች፣ ሁላችንም የሀገራችን ህዝቦች፣ ሁላችሁም የህግ ባለሙያ አካላቶች ከሴቶችና ህፃናት ጉዳይ ሚኒስቴር ጀምሮ፣ ፍትህ ሚኒስቴር ጀምሮ፣ የማህበራዊ ጉዳይ ሚኒስቴር ጀምሮ፣ የክልል የወረዳ የዞን የፌዴራል መዋቅር ላይ ያላችሁ ይሄ እንደ መንግስት መዋቅር፣ በዚህኛው በኩል ደግሞ ከቤተ ክህነት ከጠቅላይ ቤተ ክህነት ጀምሮ የሀገረ ስብከት ሊቀ ጳጳስ ጀምሮ እያንዳንዱ ሀገረ ስብከት አመራር ጀምሮ ከወረዳ ቤተ ክህነት ጀምሮ እያንዳንዳችሁ ካህናት የሚመለከታችሁ ነው። እኚህን ፎቶ ተመልከቱልኝ። ይሄ በተክሊል ያገባት መቼም 18 ዓመቷ ነው አትሉኝም። በቤተ ክርስቲያን ስርዓት ነው ያገባት። ቤተ ክርስቲያን ቆሞ ያጋባት ካህን አለ፣ ፊርማ ያፈራረማት የቤተ ክርስቲያን ያስተዳደር መዋቅር አለ፣ የጋብቻውን ሰርተፊኬት የሰጣቸው ቤተ ክርስቲያን አለ፣ ደብር አለ፣ የዳሩ ወላጆች አሉ፣ ሽማግሌዎች አሉ፣ የተላኩ ቤተሰብ አለ። እንደ ማህበረሰብ ይሄ ውድቀት እኮ ነው። ቤተ ክርስቲያን አራስ ትድራለች ወይ? አራስ ሕፃን ትድራለች ወይ? በስንት ዓመት ነው የሚዳረው ሰው? ሴት በስንት ዓመቷ ነው መዳር የምትችለው? በቤተ ክርስቲያናችን በ15 ዓመት። የቤተ ክርስቲያን ህጋችን እሱ በአደባባይ ተነግሮን ያውቃል? እቺ ልጅ 15 ዓመት አይሞላት አይደለም 15 ዓመት 10 ዓመት ራሱ መሙላቷን እርግጠኛ አይደለም። በተክሊል ዳሯት አራሷን ልጅ ማለት እኮ አራስ ልጅ በተክሊል ከዳራችሁ ይሄንን የዳራችሁ ካህናት አላችሁ፣ ይሄን የዳረ ቤተ ክርስቲያን አለ፣ ይሄን የዳረ ደብር አለ፣ ይሄንን የዳራችሁ ወላጆች አላችሁ፣ ይሄንን ያየ ህግ አለ። እንዴት ሰው ቤተ ክርስቲያን አራስ ልጅ ትድራለች? እቺ እኮ አራስ ነች፣ ህፃን ነች፣ አላደገች። አይሾ ስፒድ መጣ። የቅድስት ካቴድራል ቤተክርስቲያን ካህናት መስቀል ይዘው ተቀበሉት። ኢዝ ኖት ማይ ቢዝነስ። ጉዳይ እዚህ ፎቶ ላይ የምትመለከቷት ህፃን ልጅ ናት። ፍትህ ሚኒስቴር፣ ኢትዮጵያ ፌዴራል ፖሊስ፣ የሴቶችና ህፃናት ጥበቃ ማዕከል ሚኒስተሮች የት ነው ያላችሁት? እሱን ነው እኔ መጠየቅ የምፈልገው። ምክንያቱም ከ9 ዓመት እስከ 11 ዓመት የምትገመት ታዳጊ መማር በቤተሰቦቿ መጠበቅ ሲገባት ይሄን ለሚያክል ጠብደል ጎረምሳ በቤተ ክርስቲያን ካህናት ተድራለች። አንጀታችሁ እንዴት ችሎ ነው እቺ ልጅ ከዚህ ጋር አቁርባችሁ ለማጋባት የበቃችሁት? እቺ ልጅ አይደለም ለግብረ ስጋ ግንኙነት ማለት ነው ራቅ ብሎ እንኳን ሄዳ ከብት አግዳ ለመምጣት ትሆናለች? አትሆንም እኮ ገና ልጅ ናት። አይሾ ስፒድ መጣ። ብዙ የምናሳየው ነገር አለ ብላችኋል አይደለ? ይሄም ባህላችን ነው ብላችሁ አሳዩት። ኢትዮጵያ ውስጥ ለሴቶች ቦታ እንደሌላት ፍትህ አሳዩት፣ ንገሩት። ለሚሞቱ ህፃናትና ለሚሞቱ ሴቶች እየጠፉ ላሉ ህፃናቶች ከየቤታቸው ከየትምህርት ቤታቸው ለነሱ ሰላማዊ ሰልፍ መውጣት ድምጽ መሆን አቅቷችሁ አንድ ጠረንገሎ መጣ ብላችሁ ግን መስቀል አደባባይ እንዴት እየሆናችሁ እንደሆነ እያየናችሁ ነው። እፈሩ። እፍረታችሁ ሙልጭ አድርጋችሁ የሸጣችሁ ሃይማኖታችሁን ባህላችሁን የማታውቁ በየቤታችሁ ይሄን ነገር ታደርጉታላችሁ። እቺ ልጅ አታሳዝናችሁ? የሃይማኖት አባቶች አንድን የእምነት ተቋም እኮ የእናንተ የእምነት አስከታይ በ9 ዓመቱ ነው ያገባ ህፃን ልጅ እያላችሁ እንዴት ግብግብ እንደምታረጓቸው እኮ እናያለን አይደለም እንዴ? ስለዚህ ለዚህም መልስ ስጡ።
የሰው ሃይማኖት ላይ ትኩረት ማድረጋችሁን ትታችሁ የራሳቸው ሃይማኖት ተቋም አስከታዮች ተቋሙን አስቀጣዮች ካህናት ምን እያደረጉ ነው ያሉት? ቤተክርስቲያንን ስሟ በምን አይነት ሁኔታ እንዲነሳና እያጠለሹ ነው ያሉት ብላችሁ ራሳችሁን ፈትሹ። ለዚች ልጅ ግን ፍትህ ይገባታል። ምንም ከረፈደ ቢሆንም ግን በህይወት መቆየት አለባት። የጠራኋችሁ መስሪያ ቤቶች ለልጅቷ ፍትህ ያስፈልጋታል። ለአንዲት ታዳጊ ህፃን ልጅ ለ9 ዓመት አውጋድ አይምሮዬ አልችል ብሎ ነው ባለውበት ኮንዲሽን ሰውን በተመለከተ ቪዲዮ መስራት አልችልም ነበር። ግን አይምሮዬ ላይ እየመጣች ያለችው ልጄ ናት። ልጄ ላይ እንደተደረገ ያክል ነው እየተሰማኝ ያለው። ፕሊዝ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ዱ ሳምቲንግ። ለዚች ልጅ የሆነ ፍትህ ያስፈልጋታል። መልካም ጊዜ። እንደው ይህ ነገር በየትኛው ቤተክርስቲያን ይሁን የተፈጸመው? በቤተክርስቲያን አባቶች ካህናትን የተፈጸመው እቺን ህፃን ልጅ እንዴ? ካህናት አባቶቻችን ልጆች የላችሁም እንዴ? እናንተስ አይሆንም አትሉም? ወላጅ መቼም እቺን ልጅ እንዴ ተገዶ አይደለም ወይም ሄደው ተጠልፋ አይደለም የመጣችና እዚህ ጋር የተጋባችሁ። ሽምግልና ሲመጣ ነው እድሜው አልደረሰም ገና ነው። ምንስ አቅም አላት እቺ? ኃላፊነትስ መሸከም ትችላለች እንዴ? ገና ለራሷ እንክብካቤ የሚያስፈልጋት ህፃን ልጅ። ቤተክርስቲያን ሰዎች በስንት ዓመታቸው ጀምሮ ነው መጋባት የሚፈቀድላቸው? ለምንድነው ይሄንንስ በግልጽ ማታስተምሩት? ለምንድነው ይሄንንስ በግልጽ ማትናገሩት? እንዴት የ10 ዓመት ህፃን ልጅ ያልሞላች ህፃን ምንም የማታቅ ህፃን ልጅ እንዴ ንስሐስ ምን ተብሎ ተሰጣት ለዚች ልጅ ይሁን? ጋብቻስ ምን እንደሆነ ምኑን ታውቋለች? ምን አይነት ህይወት ውስጥ ነው የምትገባው? እንዴት ራሷን ለራሷ ለአቅመ ሔዋን ያልደረሰች ህፃን ልጅ በቤተክርስቲያን ስርዓት ያውን በተክሊል እንዴት አስቻላችሁ? ካህናት አባቶች ይህንን ጋብቻ ስርዓት የፈጸማችሁ ይህን ነገር እንዴት ቻላችሁበት? እንዴት ሆነላችሁ? ስታፈራረሙስ ምን ብላ ፈረመች እቺ ህፃን ልጅ? ነገ ለህይወታ ልትጠየቅ ነው። ፈረመሻል ልትባል ባለትዳርሽ ልትሏት ነው። ዓላማው ሳይገባት ውሳትወድ ሳትፈቅድ የቤተክርስቲያን ስርዓት ታስተምራለች እንጂ ቤተክርስቲያን ስርዓት ትጥሳለች እንዴ? ቤተክርስቲያን መንገድ ታሳያለች እንጂ ቤተክርስቲያን መንገድን ታበላሻለች እንዴ? እቺ መማሪያ እድሜዋ ማወቂያ እድሜዋ ገና ዘላ መጫወት እንኳን ምን እንደሆነ በስሩ ከጨዋታ ውጪ ምንም ነገር የማታቀጣለች። ኧረ እባካችሁ ወዴት እያመራን ነው? ቤተክርስቲያኒቷን ወዴት እየወሰዳችኋት ነው? የአስተዳደር አካላቶች ምን እያደረጋችሁ ነው? ወላጆችስ እንዴት ይሄንን ፈቀዳችሁ? እንዴት ይሻላችሁ? አንተስ ያገባህት ወንድማችን ምንዋን አይተ ነው? እንዴት በዚህ ደረጃ በክፍለ ሀገሩ እንኳን ገና መተጫጨት እንዳለ አውቃለሁ። በህፃንነታቸው ይተጫጫሉ። በቃ እስከ መጨረሻው ተጫጭተው ከዛ በኋላ ነው የሚጋቡት እንጂ በዚህ እድሜ እንኳን እንዲህ አይነት ጋብቻ ሁኔታ የለም። እንደው አንድ ሴት ልጅ 18 ዓመት ሳይሞላት ግራ እያጋባን እኮ አራስ ልጅ እንደዳራችሁ ቁጠሩ። እቺ ልጅ አሁን እንዳስደፈራችኋት በቃ ወዳ ፈቅዳ መቼም ካገባችሁ ሰውዬ ጋር የግብረ ስጋ ግንኙነት እንደማታደርግ ስሜቱ ምን እንደሆነም እንደማይገባት እርግጠኛ አስደፈራችኋት። እናንተ እንድትደፈር በጨቅላ እድሜዋ እንድትደፈር ነው ያደረጋችሁ። በዚህ ደረጃ ነው የሚታሰቡ። ባካችሁ ስርዓትን እንጠብቅ። ታው ግድ የለም ወዴት ወደምናመራበት ሁኔታ እንወቅ። የምናደርጋቸውን ነገሮች እንለይ። ይሄስ እንደው ኢትዮጵያዊነታችን የሚያኮራ ባህል ነው? ትክክል አይደለም በፍጹም ማለት ነው። እሺ እንደው ከተገናኘን አይቀር ስለ ጋብቻ ሁኔታ ቤተክርስቲያን ምን ትላለች? እንዴት ነው መታጫጨት ያለብን? በጋብቻ ሁኔታ የእግዚአብሔርስ ድርሻ ምን መሆን አለበት? የሚሉ ነገሮችን እንማርና እንጨርሳለን። አንድ ክርስቲያን ማጨት ያለበት እንደ እግዚአብሔር ፈቃድ ነው። ሐዋርያው ቅዱስ ጳውሎስ የሚለው አለ። በመጀመሪያ በድንግልናው አሳፍሮት ሊያጭ አይገባም፣ ወይም በድንግልና መኖር አፍራ አይደለም ማጨት ያለበት አንድ ሰው። አንደኛ ቆሮንቶስ ምዕራፍ 7 ላይ እንዳስተማረን ሐዋርያው በዚህ ምክንያት የሚያገቡም ስላሉ፣ አንዳንድ ሰዎች እንደ ቆመህ ቀረህ እኮ ቆመሽ ቀረሽ እኮ ሲባሉ ብቻ ዝም ብሎ የሚያጩ ሰዎች ስላሉ ማለት ነው። እሱ አይደለም። የመጀመሪያው እንደው መሆን ያለበት ምንድን ነው? ለማግባት ፍላጎት ያለው መሆኑ ካሰበ በኋላ ወደ እግዚአብሔር ነው ማመልከት ያለበት። ለእኔ ሚስት ልትሆነኝ የምትችለውን ሴት አንተ አዘጋጅ ብሎ ማለት ነው። ምክንያቱም እኔን አዳም አድርገህ የፈጠርከኝ አንተ ለእኔ ሔዋን ማዘጋጀት አያቅትህ
በቃ እሱ ነው። እኔን አዳም አድርገህ እስከሰራ ድረስ ደግሞ ሔዋንን መፍጠር ያንተ ስራ ነው፣ የኔ ድርሻ አይደለም። የኔ ድርሻ ሔዋንን መቀበል ነው ብዬ ነው ማመን ያለብኝ። መጸለይም ያለበት ልክ እንደዛ ብሎ ነው። ተንበርክኮ የኔ የምትሆነዋን ሔዋን ስጠኝ። አሁን ይህንን ስልህ ግን በትክክል በሃይማኖታቸው የሚተማመኑ ሰዎች ካልሆኑ በስተቀር ሊያደርጉት እንደማይችሉ አውቃለሁ። ለምን ብትለኝ ብዙ ሰው ማጨት የሚፈልገው በአይን ፍላጎት በደም ፍላት ነው። ከዛ በተለየ ሁኔታ የሚያጭ ሰው ካለ ግን እኔን አዳም አድርጎ በሰሩ እጆችህ ለእኔ የምትሆነዋን ሔዋን አዘጋጅ ታምጣ ብሎ እግዚአብሔርን ነው ፍጥጥ አድርጎ መያዝ ያለበት። በደንብ እግዚአብሔር ፍጥጥ አድርጎ የሚለው ለተቸገረ ሰው ይመስለኛል የሚነገረው። እግዚአብሔር የሚቸገር ሆኖ አይደለም፣ ግን እግዚአብሔርን መከራከር ያስፈልጋል ማለት ነው። ሴቶችም ልክ እንደዛው። አንዳንዱ ሰው ለጋብቻ ብሎ መጸለይ እንደ ነውር የሚቆጥረው ሰው ሊኖር ይችላል። ግን ባል ስጠኝ ብሎ መጸለይ በጣም ይገባል። ይሄ ሚስት ስጠኝ ብሎ መጸለይም ይገባል። ለምን ካልከኝ አዳምም እንደዛ አይነት ጸሎት ስለነበረው ነው። ይሄ መጽሐፍ ቅዱሳችን ላይ የተረፈውን ሐሳብ ታሪክ ሐዋርያት በዲስቅልያ ላይ ገልጠውልናል። እግዚአብሔር አዳምን ሲያዝን አገኘው ከዕለታት አንድ ቀን ይላል። ይሄ ማለት በሁለተኛው ሱባኤ ማለት ነው። ሁለተኛው ሱባኤ መግቢያ ላይ ሔዋን የምትፈጠረው ለምንድን ነው? ለምን ታዝን? በዘይ ያዝኑ ቦቱ ነው። እዚህ ቦታ ላይ ሐዘን የለም። ለምን ታዝናለህ ሲለው ምስለ መኖት ፌጋ ከማን ጋር እደስታለሁ የሚል ሐሳብ አቅርቦ ነበር ይላል። ይሄ ወደ እግዚአብሔር ያቀረባት በጎ ሐሳብ ናት። ሚስት ያስፈልጉ። ከዛ በኋላ ነው እግዚአብሔር ንግበር ሎቱ ቢጸ ዘይረዶ ዘትረዶ የሚረዳው ረዳት እንፍጠርለት ወይም የምትረዳው ረዳት ያስፈልገዋል ብሎ እግዚአብሔር ያዘጋጀው። ከዛ በኋላ እግዚአብሔር ረዳት እንደሚያስፈልግ ያምናል። ለአንተ አሁን አንተ ምንድን ነው የሚጠበቅብህ? ጉድለትህን ማሳየት ነው። እኔን አዳም አድርገህ ሲሰራኝ የጎደለኝ ነገር አለ። ያ ማለት ሔዋን ናት ከአንተ የጎደለችውና እሷን አምጣ የሚለው አንድ ጥያቄ። እኔ ወደ እግዚአብሔር ማመልከት ያለብህ ወደ እግዚአብሔር ነው። በቃ ሰሪ እሱ ስለሆነ ክርስቲያን የሆነ ሁሉ ሲያጭ ይህንም ማለት አለበት እንጂ እድሜው ስለገፋ ኑሮ ስለተመቻቸ አይደለም ማጨት የሚችለው ወይም የሚጀምረው የሚለውን ነገር በደንብ መያዝ ያስፈልጋል። ከዚያ ሲቀጥል ግን አንድ ክርስቲያን ከማጨቱ በፊት ወይም ደግሞ ለማጨት ራሱን በሚያዘጋጅበት ጊዜ የሚያስቀምጣቸው መስፈርቶችን በራሳቸው የተመጣጠኑና ክርስቲያናዊ የሆኑ መሆን አለባቸው። እንደው አንዳንድ ጊዜ ሁሉ ነገሩን አሟልታ ያዘች ሴት ሲፈልግ ወይም ሁሉን ነገር አሟልቶ ያዘ ወንድ ስትፈልግ ዘመናቸው የሚጨርሱ ሰዎች አሉ። ይሄ ማለት ምንድነው? ሀብት ያለው ይፈልጋሉ፣ ውበት ያለውም ይፈልጋሉ፣ ምናምን ያለውም እድሜውም ልጅ የሆነ ምን ያለው እያሉ ይቀጥላሉ ማለት ነው። እና አንዳንድ ሀብት ያለው ይመጣና እድሜው ደግሞ ዘለግ ይላል። እንደው እድሜውም ደግሞ ወጣት የሆነ ይመጣና ሀብት የሌለው ይሆናል። እንዲህ አይነት ነገሮች አሉ። እኔ በነገራችን ላይ በመጀመሪያ ሰው ነው ወይ ያ ሊያጫት የመጣው ሰው ለጥያቄ የመጣው ሰው ነው ወይ? በመጀመሪያ ማየት ያለበት ነገር እሱ ነው። ሰው ከሆነ በእርግጠኝነት እግዚአብሔር ለሰው ያመቻቸው የፈጠረውን ነገር በሙሉ አያሳጣቸውም። ምክንያቱም አሁን ብዙ ባለትዳሮች እዚህ ጋር ሰብስበህ ብታመጣ በተለይ በቀደመው ዘመን የነበሩትን ምን ያህል በድህነት ውስጥ ሆነው እንደተጋቡ ይነግሯል። ዛሬ እኮ የፋብሪካ ባለቤት ሆነው ሊሆን ይችላል። ምን ያህል በትንሽ ጎጆ ውስጥ ይኖሩ በደካማ ጎጆ ይኖሩ እንደነበረ ሊነግሩ ይችላሉ። የሚበሉባት አንድ ዕቃ ያለቻቸው፣ ወጥ የሚሰሩባት አንድ ድስት ያለቻቸው፣ ግን ዛሬ ተጋብተው ዛሬ ምናልባትም የቤት ዕቃዎች አከፋፋይ ሆነው ሊሆን ይችላል፣ አስመጭ ሆነው ሊሆን ይችላል ማለት ነው። እንደዚህ አይነት ሰዎች ሊያጋጥሙ ይችላሉ። እና ባዶነትን ከሰውነት ነው መራቅ ያለባቸው። ከሰውነት ባዶ የሆነ ሰው እንዳያጫቸው ነው ሴቶችን መጠንቀቅ ያለባቸው። ሴቲቱም ልክ እንደዛው አይነት መሆኗን ወንዱ ማረጋገጥ አለበት። ውበት አላት ግን ደግሞ ሰብና የሌላት ልትሆን ትችላለች። ውበት አላት ግን ደግሞ ሃይማኖት የሌላት ልትሆን ትችላለች። ውበት አላት ነገር ግን በገንዘብ ካልሆነ በስተቀር በሌላ በምንም ነገር ልትደለል የማትችል ሴት ልትሆን ትችላለች። ምክንያቱም ካገባት በኋላ ገንዘቡ ቢጠፋስ፣ ሀብቱ ቢጠፋስ፣ ውበቱ ቢጠፋስ፣ በተጋቡ ማግስት እኮ የሚደርሰውን አናውቀው። በአደጋ ምክንያቱም ውበታቸው ሀብታቸው ሊጠፋ ይችላል። የምናውቀው ነገር የለም። እሱን ታሳቢ አድርጎ ነው ማጨት ያለበት። ይህማ ሊጠፋ የሚችል ነው። እግዚአብሔር የሰጠኝ ሌላ ነው። ባልና ሚስት ነበሩና እነሱ ድሃ ናቸው እና ሴትየይቱ ትንሽ ያው ገንዘብ እንዲያ ቢኖረን እንደው የተሻለ ባል ባገባ እያለች ታስባለች። ቀን ያሰበችውን በህልሟ ታያለች። ስታይ ምንድነው ያየችው? ትልቅ ፎቅ ያለው መኪና ያለው እንዲያንተ ያለው እንዲያ ተብሎ ተደግሶ ጥልቅልቅ ብሎ ሰርጓን ታየዋለች በህልሟ ማለት ነው። ብልን ስትል ባሏ ክንድ ላይ ናት። ባሏ ደግሞ እነሱ ምንድን ናቸው?
ድሃዎች ናቸው። እዛ ታለቅስ ጀመረ። ስታለቅስ ምን ሆነሽ ነው አላት። እኔን ድረውኝ አለች። ለቅሶ ምን መስሏችሁ እንዴ? ታዳሪ እያለሁ ምን አስጨንቆሽ ነው? እኔ ያለው ማንም አልወሰደሽም፣ እኔ ደግሞ እስከምሞት ከአንቺው ጋር ነኝ አላት። እዛ እንግዲህ ተመልከቱ፣ እንዲያ ሲላት እንደው ጅል እኔ ያስለቀሰኝ እሱ አይደለም አለችው። እና አላት በህልሜ መሆኑ ነው ልቅሶ ያመጣው፣ በእውኔ በሆነልኝ ትቼ እሄዳለሁ ነው። ስለዚህ ተመልከቱ፣ ሀብት ያለው ሲያይ ሴቱም አይኑ ይዛወራል፣ ሀብት ያላት ሲያይ ወንዱም አይኑ ይዛወራል። ስለዚህ ተመልከቱ፣ ባጭር ቃላቸው የፈለግኩት ግን ሀብት አይደለም ለትዳር መስፈርቱ። ይችኛዋ ሙሽራ የዚህ ዓለም ሙሽርነት ተመልከቱ፣ ተዋደን እንኑር በሉኝ፣ ሀብት አንወድም በሉ፣ እሺ ልቀበላችሁ፣ ምንም ነገር አይለየንም ብላችኋል፣ እሺ ልቀበላችሁ። ሴቱ ብልህ ነው። ያው እንደምታውቁት የጉንዳን ጉልበት የሴት ብላት መጥፎ ነው ይባላልና እግዚአብሔር ይስጣችሁ፣ የጉንዳን ጉልበት የሴት ብላት ይስጣችሁ መድኃኒዓለም አሜን በሉ እንጂ። የጉንዳን ጉልበት የተባለው ሰው ቢሞት አዝሎት የሚሄደውን ሰው ተሸክሞ መሄድ ይችላል? አንድ ሰው የአንድ ሰው ሬሳ ተሸክሞ መሄድ ይችላል? ይችላል? አይችልም። ጉንዳን ግን የሞተውን ሬሳ ያልሞተው ጉንዳን ብቻውን ተሸክሞት ይሄዳል። የጉንዳን ጉልበት ማለት ያ ነው እንጂ እኔንም ያልሆነ አይደለም። እሺ፣ ስለዚህ የሴቱ ብላት ደግሞ ተመልከቱ በጣም ማለቂያ የለውም። እና የትዳር የፍቺ መጨረሻ ቀን መቼ ነው ካላችሁኝ፣ መቼም ፍቺ የለም ነው። እስኪ በሉላችሁ፣ መቼም በሉ ፍቺ የለም። እስከ መቼ ነው ፍቺው? መቼም በሉ እንጂ እስከ መቼ ነው? እስከ መቼ ነው? ስለዚህ አሁን ብዙ ሰው በቤተ ክርስቲያን ስርዓት የማያገባው ኋላ ነዝናዛ ከሆነ እንድፈታው ይላል። ይሄ ብቻ አይደለም፣ እንደ ልባቸው ለመዞር እንዲመቻቸው ነው። በቃ እንቅጩን አይደለም እናዋ እንቅጩ እሱ ነው። እሺ ለምን በቤተ ክርስቲያን አታገባም ሲባል አይታወቅም ጸባዋ ምናምን ከሆነ ልፈታት ነው። ማን አግባለ? ማን አግባለ? እንዲያ ከሆነ ቤተ ክርስቲያን የማታውቀው ሰርግ የአህያ የበቅሎ የፈረስ ነው። እኔ አላልኩም ፍትሐ ነገሥት ሰለስቱ ምዕት። ቤተ ክርስቲያን የማታውቀው ካላችሁ አሳውቁ፣ መጣችሁ ቁረው። እንቅጩ ነው ማለት። ስለዚህ ተመልከቱ፣ ሰርግ መቼ ይፈታል ካላችሁ መቼም አይፈታም። ለምን? አንድ ሰው ትዳሩን ቢያፈርስ ከሃዲ ተብሎ ነው የሚጠራው። ለምን መሰላችሁ እንደዛ የሚባለው? አንደኛ ሚስቲቱ የቤተ ክርስቲያን ምሳሌ ናት። ባልየው የክርስቶስ ምሳሌ ነው። ክርስቶስ ቤተ ክርስቲያንን ሞቶም በሞቱ መስርቷት እስከ መጨረሻው ድረስ ተመልከቱ። ለቤተ ክርስቲያን እጅ መንሻ አድርጎ ደሙን አፍስሶ በደሙ መስርቷታል። ከቤተ ክርስቲያን እኛን ምእመናንን ወልዶናል በጥምቀት። እንደዚህ ከሆነ ባል የክርስቶስ ምሳሌ፣ ሚስት የቤተ ክርስቲያን ምሳሌ ከሆነ መቼ ይፋታሉ ከተባለ ተመልከቱ። ባልና ሚስት ትዳራቸውን ቢያፈርሱ ክርስቶስ ከቤተ ክርስቲያን ተለይቷል ብለው እንደካዱ ይቆጠርባቸዋል። ስለዚህ ተመልከቱ፣ ክርስቶስ አሁን እኛን በጥምቀት የወለደችን ቤተ ክርስቲያን ናት እናታችን። እኛን ልካፈል ቢል ቤተ ክርስቲያንና ክርስቶስ ልካፈል ቢሉ የሚካፈሉን አካል የላቸውም። ባልና ሚስት ወልደው ልጅ እንካፈል ቢሉ ንብረት ይካፈሉ ይሆናል እንጂ ለማን ሊሆን ነው? አጥንት አይከፈል፣ ደም አይከፈል፣ አካል አይከፈል። አንድ ተዋህዷቸውን የሚያስረዳው ልጃቸው ነው። ስለዚህ በዚህ ክርስቶስን ይሰብኩታል ይላል። አንድ ሆነን በትዳር ጸንተን እንድንኖር መድኃኔዓለም ይርዳን። ለመምህሮቻችን እግዚአብሔር አምላክ ቃለ ሕይወትን ያሰማልን። ልጆቻችሁን በስርዓተ ቤተክርስቲያን አሳድጉ። አዎ ልጆቻችሁ ክብረ ንጽህናቸውን ጠብቀው ቆይተው በቤተክርስቲያን እንዲጋቡ አድርጉ። ምክንያቱም ነገ የተባረከ ትዳር ይኖራቸዋል። ነገ የተባረኩ ልጆችን ይወልዳሉ። ነገ የተባረከ ቤተሰብ ያፈራሉ፣ ለሀገር ለወገን የሚጠቅም ማለት። ነገር ግን በእንዲህ አይነት ሁኔታ ገና እድሜያቸው ሳይደርስ አይደል አውቀው ተረድተውት የእግዚአብሔር ፍቅር ገብቷቸው የቤተክርስቲያን ስርዓት ገብቷቸው ራሳቸውን ችለው ማሰብና ማገናዘብ ኃላፊነት መውሰድ በሚችሉበት ደረጃ መሆን አለበት ያስባለሁ። እዚህ ላይ ሐሳባችሁን ስጡ። በተቻለ አቅም ደግሞ በተለያየ ቦታ የጋብቻ ኮርሶች ይሰጣሉ። በተለይ በቤተክርስቲያን የ3 ወር የ2 ወር ኮርሶች ሰንበት ትምህርት ቤቶች የተለያዩ ማህበራት ያዘጋጃሉና እንደው እነዚህ ነገሮች ተፈልገው ትምህርቶችን መውሰድ በጣም ብዙ የሚጠቅሙ ነገሮችን እንዴት አድርገን ትዳር ውስጥ መኖር እንዳለብን ሁሉም ይገልጻልና እነዚህ ነገሮች ብንማራቸው የተሻለ ነው ብዬ አስባለሁ።
እንግዲህ በሌላ ጊዜ እስክንገናኝ እግዚአብሔር አምላክ በቸር ያገናኘን። ቸር ቆዩልኝ።